ናታንና ኤፍራታ በቀጣይ ምናልባት ወላጆች ሊሆኑ ይችላሉ። ኤፍራታ እስካሁን ተደፍሬያለሁ ብላ ነበር የምታስበው፣ ነገር ግን ምንም አልተደፈረችም። ያፌት ሰርጉን ለመደገስ ሽርን ጉድ እያለ ይገኛል። ምናልባት ይህ ሰርግ ይሳካለታል ወይስ አይሳካም? ይህ ሰርግ ይከሽፋል ወይስ አይከሽፍም? ዲኮር እያዘጋጀ ይገኛል። ያውም እኔ ፍቅረኛውን የናታንን ፍቅረኛ በራሱ ቤት ነው ድል ባለ ሰርግ የማገባት እያለ ሲፎክርና ሲዝትም ሰምተናል። ኤፉና ሄዋን ለኤፍራታ እኔ ከዚህ ቤት የገባሁት ቤዛን ስበብ አድርጌ ነው፣ እሱ ጋር ለመድረስ ከያፌት ለመድረስ ቤዛን ስበብ አድርጌ ወደዚህ ቤት መጥቻለሁ ትላለች። እኔና ቤዛ የድሮ ጓደኛሞች ስለነበር ነው፣ ደግሞ ይህ ፕሮሰስ 3 ወር ፈጅቶብኛል። እሺ እኔም ምንም ብትይኝ አላምንሽም ትላለች ኤፍራታ። ናታን መድኃኒት እንዲበላ አድርገሽዋል፣ ብዙ ነገሮች ከዚህ ቤት ውስጥ ሲካሄዱ አንቺ አገዘሻቸው ነበር እና ኤፉዬ ስሚኝ፣ ትልቁን አሳ ለመያዝ ትንሿን አሳ ነፃነት መስጠት አለብሽ፣ ያለዛ አይሳካም። ቤዛ አሁን ላይ ቅናቷ ወደ ጥላቻ ተቀይሯል እና ምንም አትልም። እሺ ልመንሽና ፖሊስ ነሽ ልበንና ቤዛን ጓደኛ ማድረጉ ከያፌት ጋር ምን ያገናኘዋል? ማለቴ ለምን ይጠቅምሻል? ቤዛን የቀረብኳት አንቺን ለመጠበቅ ይረዳኛል ብዬ ነው። እሷን ስለምትቀርብሽ ደግሞ ልታስገድልሽም እንደነበር አውቄያለሁ። አንቺ ነበርሽ? አዎ እኔ ነኝ ልጁን እንዲያዝ ያደረግኩት። ልጁንም ማሳሰርኩት፣ ቤዛንም ማሳሰርኳት። ኤፉ ቤዛ በጣም የምታሳዝን ልጅ ነች። አካባቢ ያሉት ሰዎች ሁሉም ምንም በቃ የሚወዳት ሰው የለም፣ ሁሉም ለጥቅም ነው የሚቀርባት ትላለች። እኔም ቢሆና ትላለች። ሔዋንም ለጥቅም እንደቀረበችው ታምናለች ማለት ነው። ከዚህ ጋር ኤፍራታ ደግሞ እሷም እኮ እኔ በሷ እየፈረድኩ አይደለም፣ ግን ብትረዳይ በጣም ነበር የምወዳት፣ ለእኔ አንድና አንድ ብቸኛ እህቴ ናት እያለች ነበር። ግን እሷ ሁሌም አትረዳኝም፣ ያላትን ነገር ሁሉ የሚወስድባት ነው የሚመስላት። አይደለም የእሷን የኔንም ብትጠይቀኝ እኮ ሰጣት ነበር እያለች ነበር። ሔዋንም እሺ በጣም ጥሩ፣ አሁን ያመንሽኝ ይመስለኛል። ወደ ቅድሙ ርዕሳችን እንመለስ። ያፌት ምን ብሎ አስፈራርቶች ነው ልታገቢ የወሰንሽው? ትላለች። ኤፍራታ ግን መመለስ አልፈለገችም እና ጥያቄ ነበር የጠየቀቻት። አንቺ እኮ ምንም የሚያስጠረጥር ነገር አላሳየሽም እስካሁን፣ ዛሬ እንዴት እውነቱን ነገርሽ? ትላታለች። ስልክ እያነሳሽ አልነበረም? ያው አለቃዬ በተለያየ ስልክ ደውሎልሽ ነበር፣ ግን እያነሳሽ አይደለም። እኔ ደግሞ ቤዛ ከዚህ ቤት ስለሌለች ምንም አይነት ስበብ ማግኘት አልቻልኩም። ሉሊት እኮ ደውላ ጽዮንን ውሰጃት ወደ ቤዛ ስትለኝ እንዴት እንደማገኝሽ እያሰብኩ ነበር፣ ወይዘሮ ገኒም አላስገባኝ ብላ ነበር። ከዛ ከሄድን በኋላ ሊያገባሽ እንደሆነ ሰማሁ፣ ለአለቃይም ነገርኩት። እሱም ደወለልሽ። እያለሳሽ አይደለም ስልክ፣ ያለኝ አማራጭ ራሴን ማጋለጥ ነበር። ኤፍራታም ጉዳዩን ካዳመጠች በኋላ በጥሞና አሁን ሁሉም ነገር አብቅቷል ትላለች። ከእናንተ ጋር መስራት አልችልም ትላለች። ሔዋን ያፉ ምን እያልሽ ነው? ቆይ ለምንድነው ለውሳኔ የምትቸኩው? ተረጋጊና መፍትሄ እንፈልግ እያለቻት ነበር። ኤፍራታ ግን ምንም አይነት መፍትሄ አልፈልግም ብላ በሩን ነበረ ወጥታ እየዘጋችባት። ንገሪ ብትላትም ምንም እየነገረቻት አልነበረም። መጨረሻ ላይ ግን ሔዋን ቀጥ ብላን የወጣችው እና እየወረደች እያለ ገኒና ጽዮን ይገናኛሉ ቁጭ ብለው። ወይዘሮ ገኒ መጣችሁ እንዴ? ያቺ ክፉ ምንም ነገር ሳታረገች ትላታለች። ጽዮንም አዎ ምንም ሳታረገኝ መጥቻለሁ ትላታለች። እኔ የምልሽ ትላለች ጽዮንም ውስጥ ያውቀዋል ክፉና ደጉን ስትይኛል ነበር። ታዲያ ይችን ልጅ እውነት ነው ይችን ልጅ ሰዓት የተለየ ተልእኮ አላት ትላለች ሔዋንን። ገኒ የተለየ ተልእኮ እንዳላት አውቃለች ማለት ነው፣ ግን ምን እንደሆነ አልገባትም። እንዲሁም በክፉ ነገር ነው ያሰበቻት። ጽዮንም ታዲያ እንደዚህ ካልሽ ለምንድን ነው የኤፉን ማንነት ልታውቂው ያልቻልሽ ብላ ጠይቃን ነበር። ገኒም ደግሞ እሷ ምን አጠፋች? ምን የተደበቀ ማንነት አላትና እሷ እኮ ቅንና መልካም ሰውነች እያለችም ስመልስ ነበር ለጽዮን። በዚህ መሀል ሔዋን ትመጣለች ወደ ደረጃ ማለት ነው። ገኒ ካየቻት በኋላ ትደነግጣለች። እንዴት መጣሽ? እንዴት? እኔ እኮ ከፎቅ ነበርኩ ትላለች። ከዛ ቀደም ብሎ ግን ምን ሆነች ነው አንዴ ውሃ አንዴ እሳት የሚያደርግ ስትላት ነበር ገኒ። ሔዋንም ካየቻት በኋላ ተረጋጊ፣ ምንም አላደረግኩም ትላታለች። ቆይ ግን ሁሉም ሰው ክፉ የሚመስልሽ ለምንድን ነው ብላም ሰው ጠይቃት። በክፉ ሰዎች ተከብቤ ታዲያ እንዴት መልካም ነገር ላስብ ስትል መልሳለች። ቆይ ኤፉን ምን አደረግሻት? ሄጄ መት ያለብኝ በቃ መውጣት የለብሽም ስትላን ነበር። ሔዋንም በቃቸው ብላ ሄደች። ሔዋንም ከኤፉ ጋር ያለሽ መቀራረብ በጣም ደስ ይላል ብላት ሄደች። ኤፍራታም የናታንን ፎቶ እያየችና እያወራቸው ነበረ።
አሁን ለፖሊሶች አንድ ነገር ብናገር ያፌት ሳይሆን አንተ ነህ የምትታሰረው ስትል ነበር። ያፌት ያስገድዳት በናታን ነው ማለት ነው። ሁለታችንም ከባድ ችግር ውስጥ ናለ ነው። ነገር ግን እንፈተናለን፣ እናሸንፋለን። ግን ደግሞ አሁን ናታን በጣም ጠንካራ ሰው ሆናል፣ የድሮ ናታን አይደለም ትላለች። እንደዚህ እያወራች እያለ ወይዘሮ ገኒ ትመጣለች። ደህና ነሽ ብላ ትርበተበታለች። መችስ ወላጅ አይደለች እናቷ አይደለች። ኤፍራታ በጣም ስሜታዊ ነበረችና በሩን ብርግድ አድርጋ ስትገባ ትደነግጥና በስመ አብ ነበር ያለችው። ገኒም ደህና ነሽ ብላ ስትጠይቃት ደህና ነኝ አለቻት። ምን ልታደርግ መጣች ስትላት ሔዋን ልትጠይቀኝ መጣ ነው ትላለች። እሷም ከመቼ ወዲህ ነው ደግሞ ሔዋን ልትጠይቅሽ የምትመጣው ብላ ትናገራታለች። በዚህ ነበር ብዙ ነገር የተናገረቻት ኤፍራታም ከዚህ ቤት ካሉት ሰዎች ለየት ታርገሽ እኔን ለምንድን ነው የምትንከባከቢ ስትል ጠይቃት ነበረ። ሰራተኛ ሁኜ መስራት ምንድን ነው ያስፈራል፣ ያዋርዳል እያለችም ነበር። ገኒ ደግሞ ያንን የመሰለ ልጅና ቤትሽን ጥለሽ ለምንድን ነው እዚህ የሰው ቤት ስራ የምትሰሪውም ስትል ነበር። ደግሞ ስትታይ ምንም አይነት የሰራተኛ ወዝ የለሽም። ወይዘሮ ገንም የሰራተኛ ወዝ የለሽም ስትይ ምን አይነት ነው እስኪ ንገሪ ብላ ጥላት ትሄዳለች። ኤፍራታ በጣም እያስከፋሽ ነው አለቻት። ኤፍራታ ከዚህ ላይ ስሜታ ሆና የተናገረችው ነገር ነበር። ሔዋንም በመንገድ ላይ ብቻዋን እያሰበችና እያቀደች ትገኛለች። የእኔ ሀሳብ ሴትነቴን ተጠቅሜ ያፌትን ማሸነፍ ነበር፣ ግን እሱ ሁሌም አንድ እርምጃ እንደቀደመኝ ነው። ታዲያ ምኑ ላይ ነው የኔ ፖሊስነት እያለች ራሷን በጥያቄና እያፋጠጠች ትገኛለች። እንዲሁም ኤፍራታ ስላወራቻን ነገር እንዲሁም ስለጠየቀቻን ነገር እያስታወሰች ነበር። አንድ ሳምንት ማለት 2 ቀን ነው። በዚህ 2 ቀን ውስጥ ደግሞ መፍትሄ መፈለግ አለብኝ ትላለች። ሔዋን የኤፍራታንና የአፌትን ሰርግ ማፍረስ አለብኝ እያለች ነው። ናሆም እና ቢኒ ማለቴ ናታን ይቅርታ ናታን በጣም ሰክሯልና የኔ ጨረቃ እወድሻለሁ እያለ መቃዠቱን ይጀምራል። ቢኒም እያዳመጠው ነው። ምንድነው የተፈጠረው ነገር እያለ ሲነግረው ለመናገር አልሞከረምና በጨረፍታ ያክል አሳውቆታል። እናም ቢኒ አይ ያውቃ ነው ስቅልድ ነው ለብራንክ ነው እንደዛም አታረግም እያለ እያጽናናው ይገኛል። እንደዚህ እያጽናናው እያለ ያፌት ይመጣል። መጠጥ እየጠጣ ነው። ገና ካሁኑ መጠጣት ጀመርክ፣ ገና ብዙ የምትጠጣባቸው ቀናቶች ይመጣሉ፣ ቀስ ብለህ ጠጣ ማለቱን ይጀምራል ያፌት። ናታንም ከዚህ ምን ትሰራለህ ይለዋል። እዚህ ቤት የቤቱ ደንበኛ ነኝ፣ ለመምጣት ደግሞ ግዴታ አንተ ማስፈቀድና መጠየቅ የለብኝም ይለዋል። ለመደባደብም ሲሞክሩ ቢኒ ያከላክላቸውና ያፌትም ጥሎት ይሄዳል። ብዙ ጊዜ እመጣለሁ እኮ ከዚህ ቤት ይለዋል። ቢኒ ያፌትን ውጣ ብሎ እንደምንም አድርጎ አስወጣው። ያፌት ዘወር በል ሲልም ነበር። ልደበደበኝ ነው ሊደባደቡም ነበር እዚህ ጋር። ያፌት መኪና ውስጥ ሆነና የኔ ንግስት በጣም ጎበዝ ሆነሻል ይላል። ምክንያቱም ናታን እንደዛ ሆኖ ስላየው ደስ ብሎት ነበር። ስልክ ደወልና ለታዛዦቹ ስማ የምነግርህን ነገር አድርግ ይለዋል። እኔ የምፈልገው በራሱ ቤት ውስጥ ሳገባት ነው ይላል። ፍቅረኛውም በራሱ ቤት ውስጥ እንግዲህ ሳገባት እንዲናደድና እንዲቃጠል ሊያደርግ ነው ናታንን። ያፌትም አቶ ናታን አይደለም መጠጥ ገና ጥይት ትጠጣለህ ይለዋል። በዚህ መሀል ሔዋን ትደውላለች። ሄሎ ውዴ ፍቅሬ ምናምን እያለች ለማባበል እና እሱን ለመሳብ ትሞክራለች። ያፌትም ስልኩን ካነሳ በኋላ አላውቅሽም ማነሽ ምናምን ብሎ ሽምጥጥ ያደርጋታል። እሷም የቤዛ ጓደኛ ነኝ ትለዋለች። አላቅሽም ይላታል። እንዴ እኔ እኮ እወድሃለሁ ተስፋ እኮ ሰጥታኝ ነበር ትለዋለች። ያፌት ለማንኛውም ዘወር በይልኝ ዱቄታ ምናምን ብሎ ሲያንቋሻን ነበር ሔዋንን። እንዲሁም ላገባ ነው ሰርጉ ከፈለግሽ እሁድ ነው ሲላትም ነበር። እኔ በጣም የማፈቅራት ሴት አለች። ሔዋንም ደግሞ በቀላሉ እንደዚህማ እጅ አልሰጥም እያለች እየፎከረች ነው። ስልኩን ጆሮዋ ላይ ይዘጋባታል። ከኔ መኪና ውስጥ ራሱን መግባትሽ እድለኛ ነሽ እያለም ራሱን ከፍ ሲያደርግ ነበር። ሔዋን ትናደድና ስልኩን ትዘጋዋለች። ብቻዋን ማውራት ስትጀምር ሉሊት ትመጣለች። ሉሊትን ብቻሽን ለምንድን ነው የምታለቅሽው ምናምን ስትላት ፍቅረኛሽ ነው አይደል ትላታለች። አዎ ፍቅረኛ ሌላ ሴት ወዶ ሊያገባ ነው፣ እንዴት ነው ያለሱ መኖር አልችልም እያለች ሔዋንም ለቅሰዋን እያዘነበች ነበር እንዴት አድርጋ መንገድ እንደምትፈልግ። ሉሊትም በቃ ችግር የለውም እኔ መፍትሄ አላጣም ትላታለች። ወይስ ደግሞ ናታን ላይ ያደረግሽውን ነገር ለምን እሱ ላይ አትሞክሪም መድኃኒቱን ትላታለች። አያማ ሴትዮት ሞታለች አላገኝም ትላታለች። ሔዋንም መድኃኒቱን አታልቅሽ እያለቻት ነበር። ሉሊት እባክሽ እርጅኝ እያለችም ስትለማመናት ነበር። እሺ በቃ ችግር የለውም ማታ እንገናኝና እናወራበታለን ስትላን ነበር። ሴት ልጅ ስትጎዳ ማየት አልፈልግም እያለች ነበር ሉሊት። ልጁን አውቃለሁ ብላ ስትጠይቃትም አይ አታውቂውም ትላታለች። ሉሊትም ከሄደች በኋላ ወይ አስመሳይ ነሽ አይገርምም፣ አሁን አንቺ ነሽ ለሴት ልጅ የምትጨነቂ፣ አሁን ላንቺ ጥሩ ስራ አመጣውልሽ
ሰርጉን እንዴት ማክሸፍ እንዳለብሽ የሆነ መፍትሄ ታመጫለሽ ትላለች ሔዋን። እንዴት ማራረቅ እንዳለብሽ ያፌትን ከኤፍራታ ታውቂያለሽ መንገርሽን ብላ መንገዷን ትቀጥላለች። ናታን ሰክሯልና እየተንገዳገደ ወደ ቤት ይመጣል። በሩም ይቆፈቅፈዋል በኃይል። ሁላቸውም ተነስተው ይከፍቱታል በሌሊት። ጽዮንም እሷ ማን ስለሆነች ነው ወንድሜ እንደዚህ የምታስከፈው እያለች እያበደች ትገኛለች። ሁሉም ከኤፍራታ ላይ እየጮባን ነበር፣ ያው በልባቸው ቢሆንም እንደምንም አድርገው ካስገቡ በኋላ ቢኒ ነበርና ይዞት የመጣው ከኤፍራታ ክላስ ካልሄድኩ ይላል። ቢኒ እንደምንም አድርገው ወደ ኤፍራታ ክላስ ይወስደዋል። ኤፍራታም ካየችው በኋላ ቢኒ አመሰግናለሁ ከጎኑ ስላለ ትለዋለች። ቢኒም የተናገረው ነገር እውነት ነው ማለት ነው ይላታል። አይ በቃቸው ትለዋለች። ናታን ዛሬ ከጨረቃዬ ጋር ነው ማደር የምፈልገው ይላል። ቢኒም ካደረሰ በኋላ መሄድ ይፈልጋል። ጽዮንም የት ነው ብላ ስጠይቀው ከኤፍራታ ክላስ ካልሄድኩ ብሎ ሄዷል ሲላት ሄዳ ለማስወጣት ስትሞክር እባክሽ ታያቸው፣ ብቻቸውን ታያቸው፣ አንቺ በዚህ መሀል አትግቢ ብሎ መክሮ ይሰዳታል። ከመከረት በኋላ እሺ ብላ ትቀበላለች። ሉሊትም ወይኔ ጉዴ ትላለች፣ ፍቅራቸውን አይታ ማለት ነው። ያፌትም ሰርጉን እንዴት መደገስ እንዳለበት እያሰበ እያለ ስልክ ይደወልለትና አቶ አብርሃም ልታገባ እንደሆነ ሲሰማ ከኛ ሆቴል አድርገው ብሎሃል ብሎ ይደውላል አንድ ሰው። ያፌትም ምን አገባው ስለ እኔ ህይወት፣ ከዚህ በኋላ እንደዚ አይነት ሰው ከጠየቀ ምን አገባ በለው፣ ዝጋበት ስልኩን፣ እኔ ገንዘብ ቸገረኝ አልኩ እንደ ይለዋል። ኤፉና ናታን ተኝተዋልና የተፈጠረ ነገር ስላለ በመካከላቸው ኤፉ ታስታውሳለች። ያኔ በትዝታ ላይ እንዴት መጋባት እንዳለባቸውና ያወሩትን ነገር ማሰብ ትጀምራለች። በተክሊል መግባት እንዳለባቸውም እያወሩ እያቀዱ ነበር። ነገር ግን ዛሬ ሳይታሰብ ቀርና ሌላ ነገር ተፈጠረ። ጉዳዩ ከተጨረሰ በኋላ ወደ ሽንት ቤት ከሄደች በኋላ እንግዲህ መስታወት ፊት ለፊት ሆና ማለት ነው። ቆይ ግን ይሄ ነገር እንዴት ሊፈጠር ቻለ? እኔ እኮ ሁለት ተደፈሬ ነበረ እያለች ራሷን በራሷ ጥያቄ በጥያቄና ስታስብ ነበር። ነገር ግን ፈጣሪ ሆይ አምላኬ ሆይ አመሰግናለሁ፣ ከዛ ሁሉ ሴቶችን እኔን መርጠ ስለጠበቅከኝ ትላለች። ናታንም ነቃ ከተኛበት። ምን ተፈጠረ ሲላት ምንም አልተፈጠረም፣ ማታ ሰክረ መጥተ ነበር፣ ነገር ግን እኔ ሶፋ ላይ ነው ያደርኩት ትለዋለች። ለምን ይህን ያክል ጠላሽ ማለት ነው? በቃ እንዴት ነው ግን ያቺ ጨረቃ የሆነች ልጅ በአንድ ጊዜ የተቀየርሽው ይላል። በቃ ያው ነው ትላ ታወራዋለች። ስልክ ይደውልና ለቤኒ ምን ተፈጠረ ይለዋል። ያው የተፈጠረው ነገርማ እንደዚህ ነበር ብሎ ያስረዳዋል። ስታለቅስም ነበር ያለ እሷ መኖር አልችልም እያልክ ይለዋል። ነገር ግን እየቀለደ ነበርና ያው ከኤፍራታ ክላስ ካልሄድኩ ብለህ ነበር ስታስቸግር ነበር ይለዋል። ኤፍራታም ከራሷ ጋር እያወራች ትገኛለች። ኤፉ ንገሪው ሰርግሽን መቼም መስማቱ አይቀርምና ከሌላ ሰው ሰምቶ ከሚደነግጥና ልቡ ከሚሰበር ከዚያው ከአንቺ ንገሪውና ልቡ ይሰበር እያለች እያሰበች ነው። ናታንም በጣም እያያት ነበር። መናገር ካፈለግሽ ተናገሪ፣ ምንድን ነው ለስማት ጨረቃ እያለ ሲነግራን ነበር። እሷ ግን ከራሷ ጋር እያወራች ትገኛለች። እንናገር አልናገር እያለች ነበር። በዚህ ማን ነበር ድራማው የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ፣ እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። ላለው በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። አመሰግናለሁ ቤተሰብ።